ዛሬ እንግዲህ ቤተሰብ ትናንት አይታችኋል። ኤፍሬም መጥቶ ሀይሚ መጣልኝ ወንድም የቆየን ከተገናኘን ብላ ምግብ ሰርታ በደስታ ነበር የተቀበለችው። እሱ ግን አመጣጡ ለሌላ ነበረ። ሳለብሶ ሳት ጎርሶ ነበረ። ያው እንግዲህ እንዳያችሁት ያለ ፍላጎቷ ነው። ያለ ፍላጎቷም አልልም። እዚህ ጋር ፍላጎት ባይኖራት አያገባም። በህይወታችን ወንድሞች የማስገባት በህይወቴ ውስጥ አልፈልግም ብትለው ህፃን ልጅ አይደለችም፣ ገትቶ ይወስዳት። ግን እሷም ያው አኳኋኗ የፈለገች ይመስላል። ብድግ ብላ ቶሎ ብላ ሄደች። እንግዲህ ዛሬ ደግሞ ብሩኬ ጋር ተገናኙ። ብሩኬ በኤፍሬም ቤት ኤፍሬም ጠርቶት፣ ብሩኬ የፈለገው ከካሜራ ጀርባ ነው። ካሜራ ላይ መጨቃጨቅ ሰልችቶኛል አለ። እውነቱን ነው፣ በውስጥ መጨረስ ይሻላል። ብሩኬ ግን እና እሳት ለብስ የታለ ልጅቱ እዚህ ጋር ትሁቶቼ፣ እኔ እንጃ። አብርሽ እኮ አብርሽ ብሩኬ እዚህ ጋር አብርሽ ነው ይዘህ መሄድ ያለብህ። አብርሽ ጥሩ ነው። ይሄ ኤፍሬም ማለት ራሱ በፕራንክ የሚናገረው ቃላት መጥፎ፣ ብሩኬን የሚያየው እንጃ። የወንድም ነገሩ ምቀኛ ይመስለኛል። ለምን አንደኛ ታናሹ ናት፣ ሁለተኛ ጥላው ሄዳለች። እድገቷን ላይፈልግ ይችላል። እውነት እህቶቼ፣ ውስጡን ለቄስ ይችል እኮ የእናቷ የአንጀት ወንድሙ አይደለም፣ የአባቷ የአንጀት ወንድሙ አይደለም። ባዳ ነው። አብራ ስላደገች ነው። ምቀኝነት ለምን ተለወጠች ብሎስ እንዱ እኔ ራሱ እግራ ገብቶኝ፣ እውነቴ ነው። ለሀሚ ቢያስብ ከሚወዳ ልጅ አስማምቶ ተው ብሩክ እንዲህ እንዲህ አይደለም ተይ ብሎ እሷን ተቆጥቶ አስታርቆ መሄድ እንጂ የሚለይ ወንድም አለ እንዴ? ያገባታል እንዴ? ህይወቷን ይኖርላታል እንዴ? ስለዚህ የምንድነው ምቀኝነት ነው። እዚህ ጋር ብሩኬም አልተረጋጋም። እንግዲህ ኤፍሬም እና ብሩኬ ሲገናኙ ኤፍሬም እንዳለው ብሩኬ እንደጎዳት፣ ብሩኬ እንደማይንከባከባት፣ ብሩኬ በቃ ብሩኬ 2 ዓመት ሁሉ ልፋቱን ከንቱ ባዶ እንዳስቀረው ነው ኤፍሬም እየተናገረ ያለው። በጣም ያሳዝናል። ብሩኬ ደግሞ አባቷ ፈቅደው ነው የሰጠኝ፣ አንተ ምን አገባህ? ልታገባት ነው ወይ እያለ ነው። ምን አገባ ሲለው ያገባኛል፣ ማንም ማዘዝ የምፈልገው ራሴ ነኝ፣ በራሴ ቁጥጥር ነው ማረጋት፣ ራሴ ነው ምድራት፣ ራሴ ነው ወንድም አመጣላት እያለ እኮ ነው አባባሉ ማለት ነው። እንደዛ ብሎ ነገር የለም። ኤፍሬም መብቷ ነው መርጣ የወደደችውን መያዝ የወደደችውን ማግባት እንጂ አንተ የፈለግከውን ወንድ አንጥተህ እንድታገናኛት። እሷም ሀሚዬ ደግሞ እንደዚህ አይነት ሰው አይደለችም። ካገኘችው የምትለጠፍ አይደለችም። ብሩኬን ተወደዋለች። ነገም ዛሬም ሊታረቁ እንኳን ፈጣሪ ካለ ከታረቁ አንተ ነው የምታፍረው ኤፍሬም። እንደዚህ መሆን የለብንም። በዚህ መልኩ አልሰጥህም በዚህ እያለ ነው። እልክ ነው አሁን ይሄ እልክ ነገር። ብሩኬም እንተያያለን፣ በሌላ መንገድ ከሆነ እኔም ለሀሚ መጽዋትነት ከፍላለሁ፣ ይሄኛውም እኔም ለህቴ እስከ ጥግ ከፍላለሁ። ከአሁን በላይ ሀሚን አታገኛትም፣ ቁረጥ እያለ ነው። ፍሬም የመጣበት መንገድ በጣም ያሳዝናል፣ በጣም ያስጠላል። ብሩኬ እዚህ ጋር አንተ ሲጀመር ኤፍሬም ዛሬ ያናገርከው አይደል? እልክ ውስጥ አትግባ። እልክ ውስጥ ደግሞ ከገባ ነገ ሀሚን አገናኘ ይብልሃል። ሀሚ ደግሞ በውስጥ አያወሩም መሰል። ሀሚ በውስጥ በስልክ ቢያወሩ እንደዛ አይልም ነበር። ብሩኬ ሀሚ ጋር በውስጥ ጨርስ እንደምንም ብለህ። ሀሚ ደግሞ ካላነሳች ቴሌፎን በአባቷ በኩል ሂድ፣ አብርሽን ይዘህ ኤፍሬም ቤት ሂድ፣ አብርሽን አገናኘ ይበለው እንጂ ይሄ ልጅ ይሄ ኤፍሬም እውነቴ ነው ሳየው እህቶች ይቅርታ አድርጉ። ወንድም ነው፣ ወንድም መከታ ነው። የእህቱ ጉዳት ተሰምቶ ሊሆን ይችላል፣ ግን ደግሞ አታገኛትም ከአሁን በላይ ምናምን አይባልም። ምን አገባው? የሀሚን ስሜት ያውቃል። አሁን እኮ ሀሚ ብሩኬን ተወጀዋለች ቢላት አልወደውም አትልህም ኤፍሬም። ብሩኬም እንደዛ። ግን እንደዚህ እየተዋደዱ አንተ መለየትህ በጣም ይደብራል፣ ያሳፍራል። እውነት ተው። ብሩኬ እኮ ያደረገው ፕራንክ ነው፣ እሷን ለመመለስ ሲል ነው። ይህ የተናገርከውም ቃላት ያሳፍራል። ማንንም ሴት እያጋደም አይባልም። አንተስ ከስንቱ ጋር አልጋ ላይ ሁሉ ፕራንክ እየሰራህ አይደል እንዴ? ራቁትን ወደ እንደውም ከፍቅር ጋር ብሩኬ ከዚያ ያነሰ ፕራንክ አልሰራም። ስለዚህ ኤፍሬም ወንድሜ፣ ወንድም ከሆንክ ትክክለኛ ለሀሚ የምታስብላት ከሆነ እውነቴን ነው እህቴ አትጎዳብኝ ካልክ እነሱ ቤቷ መልሳት፣ ነገሮችን ያስተካክሉ፣ ምከራቸው፣ ሁለቱንም አስታርቃቸው፣ መልሳት። ይሄ ልክ እውነቴ በእናንተ መሀል ልጅቱ የሆነ ነገር እንዳትሆን
በሁለታችሁ መሀል እኔ እኮ ብሩኬ እውነቴ ነው በጀዋል ቢያገኛት ወንድ አገናኙኝ አይልም ነበር። ሳስበው ጀዋሉንም ቀምቷታል መሰል። ጀዋልን ብሩኬ ወይ ዘግታለች መሰል ሊያገኛት አልቻለም። ስለዚህ ቶቼ በጣም ያሳዝናል ነገሩ። ሌላ ሰው ቢገባበት ሳይጋጋል ጥሩ ነው። ብሩኬም ይሄን ባታገኘው ጥሩ ነው። አንድ ቃል ከሀሚ መስማት ትፈልጋለሁ። አይ የራሷ ፍላጎት ከሆነ እኔን ለመራቅ ችግር የለም እተዋታለሁ ብሏል። የራሷ ፍላጎት ካልሆነ ያንተ ከሆነ ግን አንላቀቅም። የትም ቦታ እስከ ጥግ ለሀይሚ መጽዋዕትነት እከፍላለሁ እያለ ነው ብሩኬ። እንግዲህ ብቻ ፈጣሪ እርዳቸው። ነገሩ ቤተሰብ ከገባበት በጣም ይደብራል። ቤተሰብ ባይገባ ነበር። ሲቀጥል ደግሞ ሀይሚዬ ከቤት መውጣት የለብሽም ነበር ትናንት። ያው አንቺም በዱባው መንገድ እልክ ይዞሽ በዱባው መንገድ በቃ ዱባይ እምቢ ካለኝ ልትፈትኙ ነበር። እኔን አይፈልገኝም እሺ ካለኝ ይወደኛል በሚል ነው እሷ። ሀይሚዬ ብሩኬ በጣም ነው የሚወድሽ። ተሳስተሻ እውነት ነገሮችን ግን አብረሽ ከጎኔ ሁኚ ነገሮቹን እንፍታ እያለሽ ነው። አንቺ ግን ልብሽ አልተመለሰም። ልብሽ ካምሳለ ጥርጣሬ፣ ሁለተኛ ደግሞ የዩ ልጅ እሱ ነው አይደለም እያልሽ ነው።